ቅዱስ ማርቆስ ወንጌል ምዕራፍ 5 ቁጥር 16 መልካሙን ሥራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ምን ያህል የእኛ ብርሃን በርቷል! ይህ ብርሃን የሚባልስ ብርሃን ምንድን ነው? እንቀጥላለን። ምዕራፍ 5 እዚያው ማቴዎስ ወንጌል ላይ ቁጥር 27 ላይ ደግሞ አታመንዝር እንደተባለ ሰምታችኋል ደግሞ ያው ሰምታችኋል ነው፣ ገና ትሰማላችኋል አለ። እኔ ግን እላችኋለሁ ሴት ያየ ሁሉ የተመኛትም አመነዘረ። ዛሬ በተክሊል የምናገባ ሰዎች ሁሉ አመንዝራዎች ነን። አይገርምም? ዝቅ ብሎ አሁንም እዚያው ምዕራፍ ላይ ቁጥር 29 እስከ 30 ቀኝ ዓይንህ ብታስትህ አውጥተህ ካንተ ጣላት፣ ሙሉ ሰውነት ሆነ በገሃነም ከምትጣል ከአካልህ አንዱ ቢጠፋ ይሻላል። አይገርምም? ዓይንን በዓይን ዛሬ ዓይኔ ውስጥ ያለውን ግንድ እያሻሸው እዚያ ውስጥ ጓደኛ ውስጥ ያለውን ስንጥር ለማውጣት ነው የምጥረው። ሲቀጥል ቀኝ እጅህ ብታስትህ ቆርጠህ ካንተ ጣላት፣ ሙሉ ሰውነት በገሃነም ከሚጣል ይልቅ ከአካልህ አንዱ ቢጠፋ ይሻልሃልና። አስባችሁት ይሆን? እናስብ ከዛሬ ጀምሮ ከአሁኑ ሰዓት። ቀጠለ። ዓይንን ስለ ዓይን ጥርስን ስለ ጥርስ እንደተባለ ሰምታችኋል ነው። እኔ ግን እላችኋለሁ ክፉውን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙረህ ስጠው። ይችኛዋ ደግሞ በተጠቆቅልሽ ትችላለች። ክርስትና ሃይማኖት እውነተኛው ትርጉም ይህ ነው። ብዙዎቻችን ግን በስህተት መንገድ እየሄድን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ያን ሁሉ ስድብ፣ ሽሙጥ፣ በትር፣ ስድብ እላው ላይ መጥፋት፣ መደብደብ፣ መገረፍ መመለስ አቅቶት አይደለም። ይህን እናንተም ታውቃላችሁ። የሚያደርጉትን አያውቁትምና አባት ሆይ ይቅር በላቸው ሲል እኛ ዛሬ አትፍረዱ ይፈረድባቸዋል የሚለውን ነገር ቃሉን ረስተነው እንፈርዳለን። እንዲህ አድርጓል። የጽድቅ መንገድ ለራሳችን መንገድ አውጥተን በሄድን እግዚአብሔር ጭራሽ በማያስበው እቅድ ውስጥ ቆመን ስለ ጽድቅ እናስባለን። የሚገርመው በሰው ውስጥ እግዚአብሔር አይሰራም። ደስ የሚለው የራሱ ሕግ አለ። ሀብታም ቤት ይወለዳል ሲሉ እርግም፣ ከመንግስት ይወለዳል ሲሉ ከናዝሬት ከአንዷ መንደር ምንም ማድረግ አይችልም። የባለቤቱ ምርጫ ነው። ግን ለዛሬው እዚህ ጋር በቅቶናል። እንቀጥላለን። ደህና ዋሉ፣ ደህና ሁኑ። የዛሬ ልጆች የደጋባዎች አትሳሳቱ፣ አትስረቅ፣ አታመንዝር፣ አትግደል፣ እናትና አባትህን አክብር፣ እግዚአብሔር አምላክህ ውጪ ጣዖት አታምልክ፣ ወንድምህን እንደ ራስህ ውደድ፣ ለሚያሳድህ ጸልይ፣ ትጉና ጸልይ፣ ለፈተና እንዳትገቡ የሚለው አስበው ታውቃለህ? ብራዘር ማሰብም አትችልም። ገና ስትጀምረው ድብርት ነው አይደለው እንደመሰለኝ ቡና ይሻላል ሻይ ነጯንስ ብንላት ኧረ በስመ አብ ና እባክህ እልም ብላቸው ጤና ወል ትላለህ። ገና አንድ ስትገጭ ከዚያ
ድርጋ ብራዘር እንግሊዘኛ ተናገር ማለት ወደዚህ ወደዚያ ያለው ወዴት ነው? ምን ነው እሱ? ግዳር ነው። ቤት እኮ ስንቱን ቂጣ የቸገረው ሰው አለ እዚያ ቤት። አንተ ግን እዚህ ሞቅ ብሏል። ይህች ነች በድፍረት መኖር። አይ ሞተ በለው እንጂ ምን መኖር ይባላል? ወይን ያስተፈስህ ልበሰ። የሰው ልጅ የሚገርመው ነገር ለስሜት እልል ሲል ለእግዚአብሔር እልል ሳይል ሞቱን አፋጠነ። ሲጀመር የሰው ልጅ የመጣው ወደዚህ ምድር መጀመሪያ ዲያብሎስ እምቢ ብሎ በትዕቢት አልጸልይም አልጾምም እግዚአብሔርን አላከብርም ስላለ ተወረወረ። ከመቶ አንዱ ይዞ 99 ነገር ቀረ። ሳጥናኤል ወደ ሲኦል ተወረወረችና ብታምንም ባታምንም ሥላሴ ሸሸነ ያለችው እሱ አዳም መጣና ቆመ ለምስጋና። አዳም ሆነ አሃዱ ምን አዳም እንደኛ ሆነ አለና ያው ግዙን በደንብ ባልናገረው ሶሪ ትላል ማለት ሶሪ ማለት ነው። አዝናለሁ ነው ወይስ አይ ይቅርታ በማለት ወንጀል እና ይህን የመሳሰሉት ነገሮች ይዘን ሌላ ምን አለ መሰለህ? ጎሮ መሰለኝ ያን እውነት ያን ፍቅር የሰው ልጅ መመልከት አቃተው። በሐሰት ሰሪውን ዘንግቶ ለውርደት የተዘጋጀው ሰው ያሳዝናል። በጨለማ ክፍል ራሱን ቆልፎ ብርሃን ላጣ ሰው አጋጣሚ አይደለም እውነታው ይሄው አይደለም። በመብራት ላይ ቆሞ በፈጣሪ እጅ ላይ የፈጣሪው ስራው በመሬት ላይ ቆሞ በፈጣሪ እጅ ላይ በፈጣሪ ስራው መኖሩን ዘነጋ። የለም አለ ለራሱ ነገረው። መኖሩን ዘነጋ የለም አለውና ለራሱ ነገረው። ቃል ሥጋ ለበሰ በዓለም የሰው ልጅ እውነትን ሊገባው። ቃል ሥጋ ለበሰ በዓለም የሰው ልጅ እውነት እንዲገባው። ይህ ሁሉ ሲሆን በፍቅር ታሪክ በዘፍጥረት አንብቦ አልተረዳም ተነግሮም በነቢያት ትንቢት። አንብቦ አልተረዳም ተነግሮም በነቢያት ትንቢት። አእምሮም ራእይም አላየም እርግማን ደፍኖበት። ራእይም አላየም እርግማን ሰውነቱን ደፍኖት። ቃሉን ባለመስማት እጁን በችንካር የሰፋው ሰው ሰይጣን ሲመስል ሰይጣን ሰው ሆኖ ነው። ሰይጣን ሲመስል ሰይጣን ሰው ሆኖ ነው። ቃሉን ባለመስማት እጁን በችንካር የሰፋው ሰው ሰይጣን ሲመስል ሰይጣን ሰው ሆኖ ነው። ሰው ራሱን አጥቶ ሲጋደል በሰይጣን ደላላው የሰው ልጅ ያኖረው እውነትን በመስቀል አጠፋው። የሰው ልጅ አግኘውን በመስቀል አጠፋው። ይሰቀል አሉነ ጲላጦስ። ለሰይጣን ወግነው አምላክን ረስተው በዓለም ለሥጋ ውስጣቸው ቢሰጋ እጃቸውን ታጠቡ። ፍርዱ ይዛል እዛ ጋ አይሆንም እንዳይሉ ለስልጣን ወግነው እንደሚያፈርሷቸው ግልጽ ነው ለሳቸው። ግን በትዕግስትም ቢሆን እግዚአብሔርን ደፍረው ራሳቸው በስልጣን አኖሩ እዚያው አስረው። ያሳዝናል። ሸለመው ቃል ዋው